እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌልን በመዘጋጀት እግሮቻችሁን ተጫምተው ቁሙ። በሁሉም ላይ ጨምራችሁ የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። የመዳንንም ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። በጸሎትና በልመናም ሁሉ ዘወትር በመንፈስ ጸልዩ። በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናትም ሁሉ ትጉ። የሐዋርያው ቅዱስ ጳውሎስ መልእክት ኤፌሶን ምዕራፍ 6 ከቁጥር 14። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ እስራሁ ለጥር በዛቲ ዕለት አዕረፈ ቅዱስ አብሮኮሮስ ሐዋርያ አሃዱ እምሰብአ ወክሌቱ አርድእት ዘሐረዮሙ እግዚእነ ወፈነዎሙ ይስብኩ ወንጌለ ወይፈውሱ ድውያነ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 20 በዚች ዕለት ወንጌልን ይሰብኩ ዘንድ በሽተኞችንም ይፈውሱ ዘንድ ጌታችን መርጦ ከላካቸው ከ72ቱ አርድእት አንዱ የከበረ ሐዋርያ አብሮኮሮስ አረፈ። ይህም ቅዱስ በጽርሐ ጽዮን ከሐዋርያት ጋር ሆኖ ሳለ የአጽናኝ መንፈስ ቅዱስን ጸጋ የተመላ እርሱንም ሐዋርያት መርጠውት ከሰባቱ ዲያቆናት ጋር የተቆጠረ ሆነ። እነርሱም መንፈስ ቅዱስ ያደረባቸው ዕውቀትም ያላቸው እንደሆኑ የሐዋርያት ሥራ መጽሐፍ ስለ እርሳቸው ምስክር ሆነ። ከዚህ በኋላ ለወንጌላዊ ቅዱስ ዮሐንስ ደቀ መዝሙሩ ሆነ። ከእርሱም ጋር ወደ ብዙ አገሮች ሄደ። በቢታንያ ሀገርም በኒቆምዲያ ከተማ ላይ በአንብሮተ እድ ኤጲስቆጶስነት ሾመው። እርሱም የክብር ባለቤት የጌታችን የኢየሱስ ክርስቶስ ሃይማኖት አስተማረ። ከዮናናውያንም ብዙዎቹን መልሶ ወደ ቀናች ሃይማኖት አስገባቸው። በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። የወንጌልንም ትእዛዞች እንዲጠብቁ አስተማራቸው። ቤተክርስቲያንንም ሰርቶ ቀሳውስትና ዲያቆናትንም ሾመላቸው። ከዚህ በኋላ ያችን አገር ወደሚከቧት አገሮች ወጣ። በውስጣቸውም የከበረ ወንጌልን ሰበከ። ብዙዎችንም ከስህተት መለሳቸው። የማያምኑትንም የክርስትና ጥምቀት አጠመቃቸው። ነገር ግን ብዙ መከራን፣ ስደት ደርሶበታል። ስለ ክርስቶስ ስም ተጋድሎንም ሲፈጽም ጌታችንንም አገልግሎ በመልካም ሽምግልና አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሐዋርያ ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን በግብፅ አገር እልፈንት ከሚባል ከተማ የከበረ ቀሲስ አክሎግ በሰማዕትነት ሞተ። የዚህ ቅዱስ የአባቱ ስም ዲዮስቆሮስ የእናቱ ስም አፎሚያ ነው። እነርሱም ከከበሩ ወገኖች ውስጥ ናቸው። በወርቅም በብር በላሞችና በበጎች በፈረሶችና በግመሎች እጅግ የበለጸጉ ናቸው። ነገር ግን ልጅ የላቸውም። ስለዚህም ያዝሉ ነበረ። ልጅንም ይሰጣቸው ዘንድ ወደ እግዚአብሔር ሲለምኑ ኖሩ። ልመናቸውንም ተቀብሎ ይህን የተባረከ ልጅ ሰጣቸው። ስሙንም አክሎግ ብለው ጠሩት። ይህ በእግዚአብሔር ዘንድ ጣዕም ያለው ይሆናል ማለት ነው። 8 ዓመትም ሆነው ጊዜ እግዚአብሔርን ሕግ ይማር ዘንድ ለመምህር ሰጡት። የቤተ ክርስቲያንም ትምህርት ሁሉ ተማረ። ሁል ጊዜ ወደ ቤተ ክርስቲያን በመሄድ ምስጋናዎችን፣ ጸሎቶችን ይሰማል። ይህንንም የሚያደርግ ወደ መምህር ከመሄዱ አስቀድሞ ነው። በአንዲት ዕለት ከመምህሩ ዘንድ ወጣ። ወደ ቤቱም ሊሄድ በፈረስ ተቀምጦ 2 አገልጋዮችም ተከትለው ሲጓዙ ብዙ ወንዶችና ሴቶች ተሰብስበው ሲጮሁ አያቸው። የሆነውንም ሊያይ ወደ እርሳቸው ቀረበ። እባብ የነከሰውና ለሞት የተቃረበ አንድ ሕፃን በመካከላቸው ወድቆ አገኘ። የከበረ አክሎግም ይህች ምልክት በስሜ የሚያምኑትን ትከተላቸዋለች፣ በስሜ አጋንንትን ያስወጣሉ፣ አዳዲስ ቋንቋንም ይናገራሉ፣ የምድር አራዊቶችን በእጃቸው ይይዛሉ፣ የሚጎዳቸውም ነገር የለም ያለውን የከበረ የወንጌልን ቃል አሰበ። በዚያን ጊዜ የሕፃኑን እጅ ይዞ በአብ በወልድ በመንፈስ ቅዱስ ስም ብሎ በላዩ በመስቀል ምልክት አማተበበትና ሕፃን ሆይ ከዚህ ክፉ እባብ መርዝ ትድን ዘንድ እናገርሃለሁ። ጌታችን ንጹሕና እውነት በሆነ ቃሉ እባብና ጊንጡን የጠላትን ኃይል ሁሉ ትረግጡ ዘንድ እንሆ ስልጣን ሰጠኋችሁ፣ ምንም የሚጎዳችሁ ነገር የለም ብሏልና አለ። ወዲያውኑ ያ ልጅ ዳነ፣ በክፉ ነገርም ምንም እንዳልደረሰበት ሆነ። ሕዝቡም ይህን ተአምር ባዩ ጊዜ እጅግ አደነቁ። በቅዱሳኑ አድሮ ድንቅ ሥራ የሚሠራ እግዚአብሔርንም አመሰገኑት። የዚህች ተአምር ወሬዋ በሀገሩ ሁሉ ተሰማ። ከመምህሩም ዘንድ 12 ዓመት በሆነው ጊዜ 4 ወንጌሎች፣ የሐዋርያትን ሥራ፣ 14ቱን የጳውሎስ መልእክቶችን፣ 7ቱን የሐዋርያት መልእክታት፣ የዮሐንስን ራእይ፣ 150ውን የዳዊት መዝሙራት፣ የነቢያትና የሰሎሞንን መኃልይን ጠንቅቆ አጠና። ሁል ጊዜ በቀንና በሌሊት ያነባል። በእሁድም ሌሊትም በቤተ ክርስቲያን ውስጥ እያገለገለ ያድራል። ሁል ጊዜ አዘውትሮ ይጾማል፣ ይጸልያል። ወላጆቹም ካረፉ በኋላ ሰዎች መልካም ተጋድሎን ባዩ ጊዜ ስለ እነርሱ ይጸልይ ዘንድ ቅስና እንዲሾምላቸው ኤጲስቆጶስን ለመኑት። እርሱም በዘመኑ ሁሉ በየ2 ቀን በየ3 ቀን በየሱባኤው ይጾማልና በልብሱም ውስጥ ማቅ ይለብሳል። ቅስና ይሾም ዘንድ የእግዚአብሔር ጸጋ ጠራቸውና
ኤጲስቆጶስ ወስዶ ሳይወድ በግድ ቅስና ሾመው። በተሾመ ጊዜ ለአባ አክሎግ የክህነት ሹመት ይገባዋል፣ ይገባዋል፣ ይገባዋል እያሉ ሲጮሁ ሕዝቡ ቃልን ሰሙ። ኤጲስቆጶስና ሕዝቡም እጅግ አደነቁ፣ እግዚአብሔርንም አመሰገኑት። ከእነዚህም ወራቶች በኋላ በሀገሩ ሁሉ በክርስቲያን ወገኖች ላይ ከከሃዲ ዲዮቅልጥያኖስ ዘንድ ታላቅ መከራና ስደት ሆነ። አብያተ ክርስቲያናትም አፈረሰ። ብዙዎችም በሰማዕትነት ሞቱ። ምስክርም የሆኑ ዘንድ አባ አክሎግን እግዚአብሔር ጠራው። እርሱም ቆመ፣ ወደ ሰማይም ቀና በማለት እንዲህ ብሎ ጸለየ። ዓለሙን ሁሉ የያዝክ ጌታዬ ፈጣሪ የመድኃኒቴ ኢየሱስ ክርስቶስ ሆይ በሀገርህ በሁለመናዋ ላሉ ሕዝብ ቸርነትህ፣ ይቅርታህ፣ ሰላምህን አድርግ። ትባርካቸውም ዘንድ ከሰይጣን ሐሰት ታድናቸውም ዘንድ ለእኔም ስለከበረው ስምህ ተጋድሎዬን እስከምፈጽም ያጸናኝ ዘንድ ቸር መልአክህን እንድትልክልኝ እለምንሃለሁ። ኃይል፣ ክብር ገንዘብህ የሆነ ለዘላለሙ አሜን። ከዚህ በኋላ በዙሪያው ወዳሉ ሰዎች ተመልሶ የሚሻ ይምጣ ከኔ ጋር ይሂድ አለ። የእርሱ ሰዎችም የሀገሩ ሰዎችም 340 ተከተሉት። በከፍታ ቦታ ላይ ቆመው እኛ በግልጥ ክርስቲያን ነን ብለው ጮኹ። የንጉሡ የሰራዊት አለቃም ሰምቶ አዘነ። አባ አክሎግንም አስሮ ለመኮንኑ ለአርያኖስ ሰጠው። እርሱም ለአማልክት ስገድ አለው። አባ አክሎግም ለክብር ባለቤት ለጌታዬና ለፈጣሬ ለኢየሱስ ክርስቶስ ሰግዳለሁ እንጂ እኔ ለረከሱ አማልክት አልሰግድም አለ። በዚያን ጊዜ መኮንኑ አርያኖስ ተቆጣ። አባ አክሎግንም ጽኑ ስቃይን አሰቃይቶ ከእሳት ማንደጃ ውስጥ ጨመረው። ከእግዚአብሔርም የታዘዘ መልአክ ወርዶ እሳቱን እንደ ጠል ቀዝቃዛ አደረገው። አባ አክሎግም በእቶኑ መካከል ቆሞ ጸለየ። ከዚህ በኋላ መኮንኑ አርያኖስ 340ውን ሰዎች እናንተ ኑ ለአማልክት ስገዱ አላቸው። እነርሱም እንዲህ ብለው መለሱለት፣ እኛስ ከእግዚአብሔር በቀር ለረከሱ አማልክት አንሰግድም አሉት። ራሶቻቸውንም በሰይፍ እንዲቆርጧቸው አዘዘና ቆረጧቸው። የሰማዕትነት አክሊልም ተቀበሉ። በዚያን ጊዜ መኮንኑ የአርያኖስ ልጁ ሞተበትና እጅግ አዘነ። የከበረ አባ አክሎግም በአንተ ላይ በጎ ሥራ ብሠራ ፈጣሪ እግዚአብሔርን ብለምነው ልጅህን ቢያስነሳልህ ምን ትሰጠኛለህ አለው። አርያኖስም የመቶ አለቃ አድርጌ ሹሜ በታላቅ ክብር ወደ ሀገርህ ልክሃለሁ አለው። የከበረ አክሎግም ይህንንስ አልሻም፣ ነገር ግን እንድታሰቃየኝና እንድትገድለኝ ሥጋዬንም ወደ ሀገር እንድትልክ ማልልኝ አለው። እርሱም ማለለት። በዚያን ጊዜ የከበረ አባ አክሎግ ወደ እግዚአብሔር እንዲህ ብሎ ለመነ። ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ ልመናዬን ትሰማኝ ዘንድ ዛሬ ይህን የሞተውን ሕፃን ታስነሳው ዘንድ የከበረ ስምህ የሚመሰገን ዘንድ ለምንሃለሁ። ምስጋና ክብር ያንተ ነውና ለዘላለሙ አሜን። ይህንንም ሲል በመስቀል ምልክት በአብ በወልድ በመንፈስ ቅዱስም በሕፃኑ ላይ አማተበ። ወዲያው ሕፃኑ ተነሳ። አሕዛብም ሁሉ ድንቅ ተአምር አይተው ሁሉም በአንድ ቃል በቅዱስ አክሎግ አምላክ እናምናለን ብለው ጮኹ። መኮንኑም ተቆጣ። ከከተማም እንዲያስወጧቸው ሰፊ ጉድጓድ ቆፍረው እሳትም አንድደው በውስጡ እንዲጨምሯቸው አዘዘ። እንዲሁም አደረጉባቸውና ምስክርነታቸውን ፈጸሙ። ቁጥራቸውም 809 ሆነ። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ከዚህ በኋላ አባ አክሎግን ጽኑ ስቃይ አሰቃይተው ወደ ሀገሩ ወስደው በዚያ በሰይፍ ራሱን ይቆርጡ ዘንድ አርያኖስ አዘዘ። አባ አክሎግም ይህን በሰማ ጊዜ እጅግ ደስ አለው። እንዲህም እያለ ቁሞ ጸለየ። ጌታዬ ኢየሱስ ክርስቶስ ሆይ እኔ ባሪያህ እለምንሃለሁ፣ ቸርነትህ በሀገሬ ላይ በውስጧን በሚኖሩት ሰዎች ሁሉ ላይ ታደርግ ዘንድ የእጃቸውንም ሥራ ባርከህ ሴቶቻቸውን፣ ልጆቻቸውን፣ እንስሶቻቸውን፣ እርሻዎቻቸውን ባርክ፣ ከመከራም ሁሉ አድናቸው። ለሥጋዬም ጸጋን ስጠው። የታመመ ሁሉ ሥጋዬ ወዳለበት መጥቶ የከበረ ስምህን ጠርቶ ወደ አንተ በሚጸልይ ጊዜ ከደዌው ይዳን። የተጋድሎ መጽሐፍ የሚጽፈውን ሁሉ መታሰቢያንም ለሚያደርግ ለቁርባን ስንዴ የሚሰጥ ወይም ዕጣንን ወይም ዘይትን ወይም ወይንን ለሚሰጥ ለሁሉም መንግሥተ ሰማያትን ዋጋቸውን ስጣቸው። ስሞቻቸውንም በሕይወት መጽሐፍ ጻፍላቸው። ሥጋዬም በንጹሕ ልብስህ የሚገንዘውን ነፍሱን የብርሃን ልብስ ሸፍናት። ለአንተም ምስጋና ክብር ይሁን ለዘላለሙ አሜን። አባ አክሎግም ይህንን ባለ ጊዜ እነሆ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጸለትና እንዲህ አለው፣ ወዳጄ የምወድህ የአባቴና የመንፈስ ቅዱስ ወዳጅ ሰላም ላንተ ይሁን። ዋጋህን ልሰጥህ በመንግስቴ ውስጥ ላሳርፍ መጣሁ። 3 አክሊላትንም አዘጋጀሁልህ። አንዱ ስለ ድንግልና፣ ሁለተኛው ስለ ስቃይ፣ ሶስተኛ የዚህን ዓለም ክብር ንቀህ ስለተውከው ነው። በዚች ቀን ከእኔ የምትሻውን ሁሉ አድርግልሃለሁ። ስለ ስሜም ስላሰቃዩ የማያልቅ ተድላን እሰጥሃለሁ። የመላእክት ሰራዊትም እንዲያገለግሉህ አደርጋለሁ። ዘላለማዊ ሕይወት ባለው በማዕዴ ውስጥ ከሁሉም ቅዱሳን ጋር ደስ ይልሃል። የመረጥኩህ አክሎግ ሆይ አንተን እነግርሃለሁ። ሥጋ ባለበት የሚማልደውን ሁሉ እርዳታ የሚሻውን በችግር ውስጥም ወይም በደዌ ውስጥ ወይም በሐዘን ሁሉ ላይ እኔ አድናቸዋለሁ። ልጁንም በስምህ የሚሰይመውን ሁሉ እኔ ባርከዋለሁ፣ በበጎ አስተዳደግም አሳድገዋለሁ፣ ከክፉ ነገር ሁሉ ጠብቀዋለሁ። በስምህ መባ የሚያገባውን ለችግረኞች እስከ ቀዝቃዛ ውሃ ምጽዋት የሚሰጠውን እኔ ለሁሉም ኃጢአቱን ይቅር ብዬ የዘላለም ሕይወትን አወርሰዋለሁ።
ተክል ተክሎ ዘር ዘርቶ በስሜ የሚለምነኝን እባርክለታለሁ፣ ፍሬውንም አበዛለታለሁ። ከአባ አክሎግ ጋር መነጋገር ጌታችን ሲፈጽም ባረከው፣ ሥጋውንም ጤነኛ አደረገውና ሳመው። አባ አክሎግም እየተመለከተ በታላቅ ክብር ወደ ሰማይ ወጣ። ከዚህ በኋላ የከበረ አባ አክሎግ ወደ ወታደሮቹ መለስ ብሎ የታዘዛችሁትን ፈጽሙ አላቸው። ወታደሮቹም ፊቱ እንደ ፀሐይ እጅግ ሲያበራ ባዩት ጊዜ ከፊቱ ብርሃን ግርማ የተነሳ ወደ እርሱ መቅረብ ፈሩ። ከእርሳቸውም ርኅራኄ የጎደለው ልቡ የደነደነ አንድ ሰው እጁን ዘርግቶ አንገቱን በሰይፍ መታውና በዚች ቀን ተጋድሎውን ፈጸመ። መላእክቱም ነፍሱን ተቀበሏት፣ በፊቷም እየዘመሩ ወደ ሰማይ አሳረጓት። ወታደሮችም የአባ አክሎግን ሥጋ ከባህር ዳር ትተው በመርከብ ተሳፍረው ወደ ሀገራቸው ተመለሱ። ከዚህም ጎልማሶች ነበሩ። ስለ ከበረ አባ አክሎግ በሰማዕትነት መሞት ወደ ሀገር ውስጥ ገብተው ለሕዝቡም ነገሯቸው። ሕዝቡም በሰሙ ጊዜ ተሰብስበው ከካህናቱ ጋር ሄዱ። አንስተውም በክብር ገነዙት። ተሸክመውም ወደ ሀገር ውስጥ አድርሰው በአማረ ቦታ አኖሩት። ከእርሱም ታላላቅ የሆኑ ድንቅ ተአምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህች ዕለት የሰማዕቱ የቅዱስ ብህኑ መታሰቢያው ነው። የወንጌሉ ዘወርቅ ቅዱስ ዮሐንስም ቤተክርስቲያኑ የከበረችበትና ሥጋው ወደ ሮሜ የፈለሰበት ነው። በረከታቸው ከኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን አሜን። በዚህች ዕለት የአባ ኖህ፣ የአባ ስልዋኖስና የአባ አብድዩ መታሰቢያቸው ነው። የሰማዕት መርምህናምን ቤተክርስቲያኑ የከበረችበትና ተአምራቱ የተገለጠበት ነው። በረከታቸው ከኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 21 በዚች ቀን አምላክን ለወለደች ለእመቤታችን ለከበረች ድንግል ማርያም የዕረፍቷ በዓል መታሰቢያ ነው። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በጥር 20 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ አክሎግ ቀሲስ ሰማዕትና ጻድቅ፣ ቅዱስ መርምህናም ሰማዕት ቅዳሴ ቤቱ፣ ቅዱስ ዮሐንስ ወንጌሉ ዘወርቅ ቅዳሴ ቤቱ፣ አባ አብድዩ ጻድቅ፣ አባ ብህኑ ሰማዕት፣ ቅዱስ አብሮኮሮስ ሐዋርያ፣ የወንጌላዊ ቅዱስ ዮሐንስ ደቀ መዝሙር፣ አባ ኖህ። ወርሃዊ በዓላት ቅዱስ ዮሐንስ ሐጺር፣ ቅዱስ ቴዎድሮስ ሊቀ ሰራዊት፣ ቅዱስ አሞኒዮስ፣ ቅዱስ ካሌብ ንጉሠ ኢትዮጵያ፣ ቅድስት ሳድዢ የዋሂ። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌልም በመዘጋጀት እግሮቻችሁ ተጫምተው ቁሙ። በሁሉ ላይ ጨምራችሁ የሚንበለበሉትንም የክፉዎችን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። የመዳንንም ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። በጸሎትና በልመና ሁሉ ዘወትር በመንፈስ ጸልዩ። በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ። የሐዋርያው ቅዱስ ጳውሎስ መልእክት ኤፌሶን 6 ቁጥር 14። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከጻድቃን ከሰማዕታት ከነቢያት ከሐዋርያት ከቅዱሳን አንስት በረከት ረድኤት ያሳትፈን። ክፉውን ያርቅልን፣ በጎን ያቅርብልን። የተሻለውን ነገር በቸርነቱ ያዘጋጅልን። ነፍሳተ ሙታንን ይማርልን፣ ሕያዋንን ይጠብቅልን። በጸሎታቸው አስቡን አትርሱን ያሉትን በያሉበት ያስብልን። የሰላም አምላክ ሰላሙን፣ ፍቅሩን፣ አንድነቱን ለዓለም ሁሉ ይስጥልን። የታዘዘውን መቅሰፍት የነደደውን እሳት በቸርነቱ ያብርድልን። ከሚወራው ከሚታየው ክፉ ነገር ሁሉ በቸርነቱ ያርቀን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ ኢየሱስ ክርስቶስ ከመ ይስራኤለን ኃጣውኢነ ተማኅፀነ ብከ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማእሰር ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን። ይቆየን።